እግዚአብሔር በቃሉ እንድናገረን እንጸልያለን። እግዚአብሔር አምላካችን ሆይ በዚህ ጊዜ ደግሞ በቃልህ እንድትናገረን በኢየሱስ ክርስቶስ ስም እንጸልያለን። ቃልህ ሙሉ ስልጣን ያለው ቃል ነው። ቃልህ የሚሰራ ቃል ነው። ቃልህ ልዩ ቃል ነው። ስለዚህ በቃልህ እንድትናገረን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላካችን ሆይ እንደ ቤሪያ ሰዎች ልባችንን ከፍተን ቃልህን እንድንቀበል እንድትረደን በኢየሱስ ስም እንጸልያለን። ስለ ሁሉ እጅግ አድርገን እናከብራለን። በኢየሱስ ክርስቶስ ስም አሜን። ዛሬ የሚሰብከው የእግዚአብሔር ቃል ያለው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ያለው ቃል ነው። ቃሉን አነባለሁ። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። በዚህ ክፍል እንደምንመለከተው የእግዚአብሔር ቃል መጽሐፍ ቅዱስ፣ ይህ የእግዚአብሔር ቃል ቅዱሳን ሰዎች በእግዚአብሔር መንፈስ ተነድቶ የጻፉት ቃል ነው። በዚህ ቃል ውስጥ ብዙ ታሪኮች አሉ። ስለ እስራኤል ባህል እዚህ ውስጥ ተጽፎ እናገኛለን። በተለያዩ ችግሮች ውስጥ ያሉ ሰዎች ከችግራቸው እንደወጡ በዚህ ቃል መፍትሄ እንዳገኙ እዚህ ቃል ውስጥ ተጽፎ እናገኛለን። ይሄ ቃል መፍትሄ የሚያስገኝ ቃል ነው። ይህንን ታዲያ የእግዚአብሔርን ቃል የምናጠነበት ዋናው ምክንያት በዚህ ክፍል ተጠቅሶ እናገኛለን። የእግዚአብሔር ሰው ፍጹምና ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍት ሁሉ ይላል። ይሄ ቃል የእግዚአብሔር መንፈስ ያለበት ቃል ነው። መጽሐፍ ቅዱስን በምናነብበት ጊዜ ከሌሎች ጽሑፎች መጽሐፍ ቅዱስን የተለየ የሚያደርገው መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍ መሆኑ ነው። ይህም ብቻ አይደለም። አንዳንድ ጽሑፎች የተጻፉበትን ዓላማ ካሳካ በኋላ ቀጣይ ጥቅም ስለማይኖረው ያንን ጽሑፍ እንጥላለን፣ ደግመን አናነበውም። መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ ሁልጊዜ ጥቅም ላይ የሚውል ቃል ስለሆነ አገልግሎቱን ጨርሶ የሚያበቃ ቃል ስላልሆነ መጽሐፍ ቅዱስን ዘወትር እናነባለን፣ ከሕይወታችንም ጋር እናዛምዳለን። እስከ ወዳኛው ጥቅም ላይ የሚውል ቃል ስለሆነ ዛሬ ያነበብኩትን ቃል ነገም ደግሜ ያነባዋለሁ፣ እንደገናም ደግሜ ያነባለሁ፣ እንደገናም ደግሜ ያነባለሁ። ሁል ቀን መልእክት አለው። ሁል ቀን የሚፈጸም ነገር አለው በቃሉ ውስጥ።
ስለዚህ ቃሉ መንፈሳዊ ምግብም ጭምር ነው። ምግብ በየጊዜ እንደምንመገብ ሁሉ ቃሉን በየጊዜ ልንመገብ ይገባል። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ በየጊዜ በየወቅቱ በየቀኑ ልምድ አድርገን የእግዚአብሔርን ቃል ልናነበው ከሕይወታችን ጋር ልናዛምደው ልንጠቀመው ይገባል። ቃል የሌለው ሕይወት ወገኖቼ ዝም ብሎ ባዶ እንደ ከበሮ ነው። ጩኸት ብቻ ነው የሚሆነው የእግዚአብሔር ቃል ውስጣችን ከሌለ። እግዚአብሔርን የምናገኘው ደግሞ በቃሉ ነው። የቃሉ እውነት ሲገለጥ በቃሉ ውስጥ እግዚአብሔርን እንገናኛለን። ስለዚህ አገልጋዮች፣ ምዕመናን፣ የእግዚአብሔር ሰዎች ወደ ቃሉ እውነት እንመለስ። ቃሉ ያዘጋጀናል። በቃሉ እንመከራለን፣ በቃሉ እንገሰጻለን፣ በቃሉ እንቀናለን። ያለ ቃሉ ግን እንደዚህ ማድረግ አንችልም። የተለወጠ ሕይወት አይኖረንም። ስለዚህ እግዚአብሔር ቃል ለሕይወታችን መመሪያ ነው። በፍቅር ወደነው ቃሉን ሁል ጊዜ ልናነብ ይገባል። እኔም አሁን በማገለግለው አገልግሎት ለቃሉ ከፍተኛ ስፍራ ሰጥቼ ነው እግዚአብሔርን ቃል የምሰብከው። በጣም የሚገርማችሁ አንዳንድ ሰዎች አንድን ክፍል የቃሉን ታሪክ ያነቡና ያነበቡትን ታሪክ ሳይሆን የሚሰብኩት ሌላ ታሪክ ውስጥ ይገባሉ። ከቃሉ ውጪ ሌላ ነገር ነው የሚዘረዝሩት። ስለ ቤታቸው፣ ስለ ኑሯቸው፣ ስለሆነ ነገር፣ ስለ ዓለም ነገር ብቻ ነው የሚያወሩት። ቃሉ ሕይወት ሰጪ ነው። ቃሉ ታሪክ ለዋጭ ነው። ዛሬም ሕይወታችሁ በእግዚአብሔር ቃል ይቀየራል። ነገራችሁ በሙሉ መንፈሳዊ ነገራችሁ በእግዚአብሔር ቃል ይሰራል። እግዚአብሔር በዚህ ቃል ስለተናገረን ወደ ቃሉ እንድንመለስ እንደገና ስላሳስበን እግዚአብሔርን እጅግ አድርገን እናከብራለን። እንጸልያለን ከኔ ጋር። እግዚአብሔር አምላክ ሆይ በዚህ ቃል ስለተናገርካቸው ወደ ቃልህ እንዲመለሱና ቃልህን እግዚአብሔር ሆይ በየጊዜ እንዲመገቡ ስለተናገርካቸው እኔም ባሪያ በቃልህ እግዚአብሔር ሆይ ሕይወቴ እንዲሰራ ደግሞም ቃልህን በየጊዜ ጌታ ሆይ በታማኝነት እንዳገለግልና በቃልህ እንድኖር ለእኔም ለነፍሴ ስለተናገርክ እጅግ አድርጌ አመሰግናለሁ። በዚህ ቃል ሕይወታችን ይሰራ፣ ነገራችን ይቀየር፣ ይለወጥ። እግዚአብሔር ሆይ ልምዳችን ሁሉ ይለወጥ። እግዚአብሔር ሆይ ሁሉ ነገር በቃል ይፈተሻል። ቃል እውነት ነው። እግዚአብሔር አምላክ ሆይ መመሪያችን ቃል ነው። ስለዚህ በዚህ ቃል እግዚአብሔር ሆይ እንድንመራ እርዳን። ስለ ሁሉ ክብር ላንተ ይሁን፣ በኢየሱስ ስም አሜን።